የተከበረ ሰላምታችን ይድረሳችሁ ውድ የኢትዮ ሞኒተር ቤተሰቦች፣ ለዕለተ አርብ የካቲት 20 ቀን 2018 ዓ.ም ያዘጋጀናቸው መረጃዎች እነሆም እንደተለመደው ዋና ዋናዎቹን እናሰማችኋለን። ኢትዮጵያና አዘርባይጃን በመከላከያን ጨምሮ በተለያዩ ዘርፎች የሁለትዮሽ ስምምነት መፈራረማቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን የሥራ ጉብኝት እያደረጉ ይገኛሉ። የፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች በተለያዩ የትግራይ ክልል ከተሞች ተካሄደ። ውሳኔውን እንዲቀለበስና የትግራይ ግዛቶች ወደ ቅድመ 2013 እንዲመለሱ ሰልፈኞቹ ጠይቀዋል። በፓኪስታንና በአፍጋኒስታን መካከል አዲስ ግጭት መጀመሩ ተገለጸ። ካቡል ከተማ ላይ የአየር ጥቃት መፈጸሙ ተሰምቷል። አሁን ወደ ዝርዝር እናልፋለን። አብራችሁን ቆዩ። ኢትዮጵያና አዘርባይጃን በመከላከያን ጨምሮ በተለያዩ ዘርፎች የሁለትዮሽ ስምምነት መፈራረማቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን የሥራ ጉብኝት እያደረጉ ይገኛሉ። ጠቅላይ ሚኒስትሩ ባኩ ከተማ ሲደርሱ በሀገሪቱ ባለስልጣናት አቀባበል የተደረገላቸው ሲሆን በአዘርባይጃን ባደረግኩት የመጀመሪያ ይፋው የሥራ ጉብኝት ፕሬዝዳንት ኢልሃም አሊዮቭ ላደረጉልኝ ሞቅ ያለና የተከበረ አቀባበል ልባው ምስጋናን አቀርባለሁ ሲሉ በማህበራዊ ትስስር ገጻቸው አጋርተዋል። ባለፉት ጥቂት ዓመታት በአቪዬሽን ዘርፉ በኢንዱስትሪ ፓርኮች እና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአዘርባይጃን አቻውን መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታችን በየጊዜው እያደገ መጥቷል ሲሉ አስረድቷል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ ተስማምተናል በማለት ጠቅላይ ሚኒስትር አብይ የነበራቸው ውይይት ገልጾታል። በዛሬ ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት መደረጉም ታውቋል። የፌዴሬሽን ምክር ቤት ውሳኔን የሚቃወሙ ሰላማዊ ሰልፎች በተለያዩ የትግራይ ክልል ከተሞች ተካሄዱ። ውሳኔውን እንዲቀለበስና የትግራይ ግዛቶች ወደ ቅድመ 2013 እንዲመለሱ ሰልፈኞቹ ጠይቋል። የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔን በመቃወም በዛሬው ዕለት በተለያዩ የትግራይ ክልል ከተሞች የተቃውሞ ሰላማዊ ሰልፎች መካሄዳቸው ታውቋል። ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ባለው ደብዳቤ መሰረት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው መወሰኑን ይታወሳል። የሁመራ፣ የአድረመጽ፣ የኮረም ኦፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫ በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። ይህንን ተከትሎ የትግራይ ልሂቃን ውሳኔውን የተቃወሙት ሲሆን የስምረትና ወለዶ ፓርቲዎች ደግሞ ጉዳይ ወደ ፍርድ ቤት በመውሰድ ትናንት የካቲት 19 እንዲታገድ አድርጎታል። ዛሬ የካቲት 20 በበርካታ የትግራይ ከተሞች የፌዴሬሽን ምክር ቤትን ውሳኔ በመቃወም ሰላማዊ ሰልፎች ተደርጓል። በፓኪስታንና በአፍጋኒስታን መካከል አዲስ ግጭት መቀስቀሱ ተገለጸ። ካቡል ከተማ ላይ የአየር ጥቃት መፈጸሙ ተሰምቷል። ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታውቋለች። ፓኪስታን ዛሬ ጥቃት መፈጸም የጀመረችው ታሊባን ሁለቱን ሀገራት በሚያዋስነው ድንበር አካባቢ በሚገኙ ወታደራዊ ካምፖች ላይ ጥቃት መፈጸሙን ካስታወቀ በኋላ ነው። በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ የመጣ ሲሆን የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሀገራቸው ማንኛውም ጠባጫሪነትን የመስመር ሙሉ አቅም አላት ሲሉ ተናግሯል። የመከላከያ ሚኒስትሩ በበኩላቸው በታሊባን ላይ ግልጽ ጦርነት አውጇል። የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመብን ምላሽ እንሰጣለን፣ ነገር ግን ግጭት በአሁኑ ሰዓት አልጀመርንም ሲሉ አስተባብሏል። የታሊባን ባለስልጣናት ፓኪስታን ለፈጸመችው ጥቃት ምላሽ መስጠታቸውን ገልጾም ከ50 በላይ ወታደሮችን መግደላቸውን እንዲሁም 19 የፓኪስታን የድንበር ኬላዎችን ማውደማቸው
መያዛቸውንና በርካታ ወታደሮችን በቁጥጥር ስር ማዋላቸውን ተናግሯል። ፓኪስታን በበኩሏ ታሊባን የሚቆጣጠራቸውን 27 የድንበር ኬላዎችን ማውደሟን ገልጻ በታሊባን ላይ ከፍተኛ ኪሳራ ደርሷል ብላለች። የመንግስታቱ ድርጅት በሁለቱ ሀገራት መካከል የተቀሰቀሰው ግጭት እንዲረግብ ያሳሰበ ሲሆን ኢራን ሁለቱም ሀገሮች ለማደራደር ጥያቄ ማቅረቧ ተገልጿል። የኬንያ የቀድሞ ዋና ዳኛ በተባበሩት መንግስታት ድርጅት አሜሪካና የአውሮፓ ህብረት ማዕቀብ ለተጣለባቸው የመሐመድ ዳጋሎ ወንድም ፓስፖርት ሰጥቶ መገኘታቸው በሀገሪቱ አነጋጋሪ ጉዳይ ሆኗል። ተግባሩ የኬንያውን ሉዓላዊነትን የሚያዋርድና በዓለም አቀፍ ደረጃ ገጽታዋን የሚያበላሽ ተብሏል። እንደ አውሮፓውያን አቆጣጠር የካቲት 26 2026 በወጣው መግለጫ የፈጣን ድጋፍ ኃይሎች አዛዥ መሐመድ ሀምዳን ዳጋሎ ሄሚቲ ታናሽ ወንድም የሆኑትን አልጎኒ ሀምዳን ዳጋሎ ሙሳ የኬንያን ፓስፖርት እንዳላቸው የሚገልጽ አስደንጋጭ መረጃ መውጣቱም ከፍተኛ ቁጣ ፈጥሯል። ፓስፖርቱ በቀድሞው የኬንያ ዋና ዳኛና የፕሬዝደንት እጩ ዴቪድ ኪማራጋ የተሰጠ መሆኑን እየተገለጸ ነው። አልጎኒ ሀምዳን ዳጋሎ ሙሳ የኬንያ ፓስፖርት ቁጥር ኤኪ 1586127 እንዳላቸው የሚያመለክቱ ሪፖርቶችን መውጣታቸውን ተከትሎ ነው ጉዳዩ አነጋጋሪ የሆነው። አልጎኒ በሱዳን የፈጣን ድጋፍ ኃይሎች ዘመቻ ውስጥ የጦር መሳሪያ ግዥና ሎጂስቲክስ ቁልፍ ሰው እንደሆኑ የሚገለጽ ሲሆን ይህም በኤልፋሻር ላይ ከተፈጸመው ጥቃት ጋር ተያይዞ ማዕቀብ ተደርጎባቸዋል። እንደ መግለጫው ከሆነ በድዋይ የሚገኙት ነጋዴና ከፍተኛ የአርኤስኤፍ የሎጂስቲክስ ኦፊሰር የሆኑት አልጎኒ ዳጋሎም የተሰጣቸውን የኬንያ ፓስፖርት በገለልተኛ አካል ከተረጋገጠ ፓስፖርትን ለሰጡት ዳኛ ማራጋ ብቻ ሳይሆን ኬንያ ላይ ሊደርስ የሚችለው ዲፕሎማሲያዊ ቀውስ ከፍተኛ እንደሚሆን ይገመታል። ኢንሳ ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ አስታወቀም። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በአሁኑ ወቅት በሀገራችን ያለውን ወቅታዊ ሁኔታ በተለይ ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ አጥፊዎችን ስልታቸውን ይበልጥ በማዋሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ ከሚደርሱኝ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁ ብሏል። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክቱ ላይ ጥቃቱ በተለይ ከፍተኛ የመንግስት የስራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆኖ በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን ገልጿል። የመረጃ መንታፊዎች ከሚጠቀሙባቸው ዋና ዋና የጠለፋ ስልቶች መካከል የተለያዩ የፖለቲካ ፓርቲ ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ለፓርቲያችን ድጋፍዎን እዚህ ሊንክ ላይ በመጫን ይግለጹ ወይም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳች መልእክቶችን መላክ አንዱ መሆኑን ጠቁሟል። በተጨማሪም የምርጫ ጣቢያዎችን ለማወቅ፣ የእጩዎችን ዝርዝር ለማየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳች ማስፈንጠሪያዎችን ወይም ሊንክስ በመጠቀም የተጠቃሚዎችን የዋትስአፕ አካውንት በቁጥጥራቸው ስር እንደሚያውሉ አመልክቷል። ዜናዎቻችን እነዚህ መስሉ ነበር። ስለተከታተላችሁን እናመሰግናለን። መልካም ጊዜም